ራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበል እያልኩኝ ዛሬ ደግሞ በጣም ቆንጆ የሆነ የዳቦ አሰራር ይዤላችሁ መጥቻለሁ። በዛ አጋጣሚ ሀገራችን ገብተን ምን እንስራ እያላችሁ ለምትቸገሩ ማለት ነው ምንም ነገር ማሽን ሳትጠቀሙ እንዴት አድርጋችሁ እንደምትሰሩ ዛሬ ማሳየችሁ በጣም ቆንጆ የሆነ የሳሙሌ አሰራር ነው። ተከታተሉኝ። እዚህ ጋር አንድ ብርጭቆ ውሃ ለስስ ያለ ማለት ነው፣ በጣም ትኩስ ያልሆነ ለስስ ያለ ውሃ እንደዚህ ካረግን በኋላ እዚህ ጋር ካሜራ 2 መላጊያ ካሜራ፣ ጨው፣ ትንሽ ጨው፣ እዚህ ጋር 1 መላጊያ ስኳር እንደዚህ እናደርግበታለን። ካሜራው ጥራት ይቅርታ፣ ዛሬ በአንድ እጅ ይዤ ነው የምቀርጸው፣ ካሜራ ማስቀመጫ የለኝም። እንደዚህ ከረክ በኋላ እንትን ብለው ሚክሲንግ አድርገዋለሁ፣ ወይም አቀላቅለዋለሁ ማለት ነው። በደንብ አድርጌ እንደዚህ አድርጌ እንደዚህ ካዋህድኩት በኋላ እዚህ ጋር እኔ እናንተ ይበቃችሁን ያህል ተጠቀሙ። እኔ 160 ግራም ዱቄት ነው የምጠቀመው፣ ትንሽ ነው የምሰራው። እዚህ ጋር ሀሊሜ ሄዶ አብስ እናንተ እንትን እንዳላችሁ እንደበቃችሁ ማለት ነው። ትንሽ በዛ አድርጌዋለሁኝ። ትንሽ ዘይት 2 መላጊያ የሚሆን ዘይት አደርግበታለሁ። ይሄው እንደዚህ ሁሉንም ታደርግን በኋላ እናቦካዋለን ማለት ነው። ያው ጊዜ እንደምላችሁ ከአረባ ካላችሁ ከአረባ አብኩት፣ ከአረባም ካላችሁ እንደዚህ በእጃችሁ ማውካት ትችላላችሁ። በደንብ ማውካት አለበት። ያው ተቆጥ ዛሬ በአንድ እጄ ነው ካሜራ የምቀርጸው። ካሜራ ማስቀመጫዬን አላመጣሁትም፣ ዝም ብዬ በአንድ እጄ ነው። እያደረጋችሁ በደንብ እያደረጋችሁ ማውካት አለበት። ያው አንድ ጊዜ ስለሆነ ብዙም አይመችኝም። እንደዚህ ያደረጋችሁ በጣም ቀላል አሰራር ነው። ከመግዛት በቤት ውስጥ ማዘጋጀት ትችላላችሁ ማለት ነው። እንደዚህ ያደረጋችሁ ከ10 ደቂቃ በኋላ ሊጣችን በዚህ መልኩ በክተልናል ማለት ነው። ይሄው እንደምታዩት ቆንጆ ነው ወጥቷል። በደንብ ሆኖ ነው የወጣው። እኔ እንጣውላውን በደንብ እንደዚህ ካረግን በኋላ ለ5 ደቂቃ ያህል በሆነ ነገር ትንሽ እንተዋለን ማለት ነው። እንደዚህ አድርገን ለ5 ደቂቃ ያህል ከ5 ደቂቃ በኋላ እንደምታዩት ትንሽ እንትን ብሎ እንደዚህ ካረግን በኋላ እስከ ትንሽ ዱቄት ካረግን በኋላ ይሄንን እንትን እንላለን እንደምጣለን ማለት ነው። እያረግን እንደዚህ ካረግን በኋላ ይሄንን እንደዚህ እንትን እንለዋለን እንደዚህ ማለት ነው። ጠቀልለዋለን እንደዚህ
እንደዚህ ማለት ነው። እንደዚህ የምቀጥለው ነው ሁለተኛ ይሄ በዚህ መልኩ እንትን ብየዋለሁኝ አዘጋጅቼዋለሁ ማለት ነው። ትንሽ 2 ደቂቃ ያለ ነገር ሆነ ነገር ለብስ አድርገን 2 ደቂቃ እንተዋለን ማለት ነው። እንደዚህ አድርገን ከ5 ደቂቃ በኋላ ይሄው እንደምታዩት እንደዚህ ከሆነ በኋላ ከላዩ ላይ የሆነ እናንተ እንቁላል ካላችሁ ስላላችሁበት ያላችሁን ነገር ማለት ነው ትንሽ ከላይ እንደዚህ ይሄን ድርቅ እንዳይል ነው ማለት ነው። እንደዚህ ታረጋላችሁ። እንዲህ ወተት ነው ያደረኩበት እንቁላል ብዙም ሽታው ታላችሁ። እንደዚህ ኦቨናችን ውስጥ እናስገባዋለን። 180 ዲግሪ እንትን ይመልና ማለት ነው። ዳቦችን ይኸው በዚህ መልኩ እየበሰለ ነው እንደምታዩት። ትንሽ ይቀራል። ይኸው በዚህ መልኩ በስሏል። ይበቃዋል። ሲጣ ማሻአላ እንደምታዩት በጣም ቆንጆ ሆኗል። የበሰለው ይሄን ይመስላል። ሞክሩት እስኪ። በጣም ቀላል አሰራር ነው። ከውጭ ከምትገዙ ቤት ውስጥ ብትሰሩ በጣም አሪፍ ነው ማለት ነው። ይህን ይመስላል የዛሬው ቪዲዮ። እንደምታዩት በጣም ቆንጆ ነው። በቀጣይ ቪዲዮ ውስጥ የምንገናኝ። ባይ ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ዛሬ ደግሞ በጣም ቆንጆ የሆነ የዳቦ አሰራር ይዤላችሁ መጥቻለሁ። በዛ አጋጣሚ
ሀገራችን ገብተን ምን እንስራ እያላችሁ ለምትቸገሩ ማለት ነው ምንም ነገር ማሽን ሳትጠቀሙ እንዴት አድርጋችሁ እንደምትሰሩ አሰራሩን በደንብ ተከታተሉት። በጣም ቆንጆ ነው፣ አዋጭ ስራ። እንደምታዩት በጣም አሪፍ ሶፍት የሆነ ዳቦ ነው። በጣም ቀላል አሰራር ነው። አሰራሩን ነውት ሀገራችሁ ስትገቡ ራሱ ይህን እየሰራችሁ አዋጭ ነው ማለት ነው። ምንም ነገር ማሽን ሳትጠቀሙ መስራት ትችላላችሁ። በዚህ አጋጣሚ በቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ይኸው እንደምታዩት በጣም እውነት በጣም አሪፍ ነው። ከውጩ በጣም እንትን ያለ ማለት ነው። አሰራሩ ደግሞ በ5 ደቂቃ ብቻ የሚሰራ ጊዜ የማይፈጅ ወደቅ እኮ ካሜራዬ። እና ወደችዬ ሞክሩት። በጣም ቀላል ስራ ነው እውነት። አገራችሁ ስትገቡ ምንም ስራ ማለት የለም። ስራ መናቅ ካልናቃችሁ በቀላሉ ነገር ተነስታችሁ ነው ትልቅ ደረጃ የሚደረሰውና ሞክሩት። በጣም ቀላል አሰራር ነው። ሙያውን ተማሩት። ሀገራችሁ ስትገቡ ደግሞ አለምንም ማሽን እንደዚህ ይህን የመሰለ ቆንጆ ዳቦ መጋገር ትችላላችሁ፣ መስራት ትችላላችሁ። እንደዚሁ ማሽን ገዝታችሁ ማከፋፈልም ትችላላችሁ ማለት ነው። እና ሞክሩት፣ አበረታቱ። በዛ አጋጣሚ ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ ማለት ነው። ዛሬ ይህንን የመሰለ ዳቦ ሰርቻለሁኝ። እንግዲህ በቀጣይ ቪዲዮ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። ይሄ አያችሁ ይሄ ይመስላል ማለት ነው። እውነት በጣም ቆንጆ ነው። ሞክሩት፣ ሁላችሁም ሞክሩት። ያው ነው ይሄን ያደረኩት ለእናንተ ለማሳየት ያህል ነው። አሪፍ ነው። እንደምታዩት ውስጡ ራሱ ቆንጆ ነው። እንዲያው በማሽን እንድትሰራ ያለው ይኸው ፍትፍት ያለ ማለት ነው። ስፊንጃ የሆነ ዳቦ ነው። ሞክሩት፣ ሙያውን ተማሩት እና ለሀገራችሁ ራሱ አዋጭ ስራ ነው ማለት ነው። ስራ መናቅ ጥሩ አይደለም። እና ይመስላል። ባይ ባይ።